በታሪክ ከፍተኛውን የነዳጅ አቅርቦት መስተጓጎል ፈጥሯል። የመካከለኛው ምስራቅ ግጭት ተጽዕኖም በሁሉም የዓለም ጫፍ ተዳርሷል። ነዳጅን ሙሉ በሙሉ ከውጭ የሚገዙ እንደ ኢትዮጵያ ያሉ ሀገራት ደግሞ ተጋላጭነታቸው ከፍ ያለ ነው። በዓለም አቀፍ ደረጃ ከ20 በመቶ የሚሆኑ ነዳጅ የሚተላለፈው በዚህ በሆርሙዝ ሰርጥ ነው። ሌላ ማንኛውም ሰርጥ የለም 20 በመቶ የሆነ የዓለም አቀፍን ነዳጅ ምርት የሚያስተናግድ። ስለዚህ ከዚህ በፊት ከተከሰቱ ክስተቶች ሁሉ እጅግ የከፋው እንደሆነ ከዚህ መገንዘብ እንችላለን። ይሄ ደግሞ በተለይ እንደ ኢትዮጵያ ያሉ ነዳጅ የማያመርቱ ሀገሮችን በእጅጉ ነው የሚጎዳው። አሁን ዓለማችን ያጋጠማት ችግር የነዳጅ አቅርቦት መስተጓጎል ብቻ ሳይሆን ከፍተኛ የዋጋ ጭማሪም ነው። በኢትዮጵያ ይህንን አስቸጋሪ ሁኔታ ለማለፍ የነዳጅ ህገወጥ ንግድን በጥብቅ ቁጥጥር መከላከልና ቅድሚያ ለሚያስፈልጋቸው ማህበራዊና ኢኮኖሚያዊ እንቅስቃሴዎች ቅድሚያ መስጠት እንደሚገባ የምጣኔ ሀብት ባለሙያዎች ይመክራሉ። አንደኛው ሾርት ተርም ሶሉሽን ብዬ የማስበው ኦልሬዲ ያለው ነዳጅ በአግባቡ ዲስትሪቢዩት ማድረግና ማኔጅ ማድረግ ላይ ነው። ትልቁ ጋፕ ነበር ይሄ። በፊትም ነዳጅ ያለ በህገወጥ መንገድ በየእንትኑ እየተደረገ ዋጋ የሚጨምርበት መንግስት ያወጣው ሬት ያለ በሌላ ሬት የሚሸጡ አካላት እንዳሉ ይታወቃል። እሱ አሁን ተጨምሮ የሚሄድ ከሆነ ወደዛ የሚገፋፋ ጉዳይ ስላለ እሱ ላይ በደንብ መንግስት ከሰራ አንዱ ቤስት ሶሉሽን ይሆናል ብዬ ገምታለሁ። ሁለተኛው ብዬ የማስበው በጣም አስቸጋሪ ከሆነ ሬሽን ማድረግ ነው። ቅድሚያ የሚሰጠውን የትራንስፖርት ፋሲሊቲ መለየት ነው። ለምሳሌ ለሆስፒታሎች ፈርዘር ችግሩ በጣም እየባሰ የሚሄድ ከሆነ ትራንስፖርት ላይ፣ ሆስፒታሎች ላይ፣ ትምህርት ቤቶች ላይ በጣም ቅድሚያ የሚሰጣቸው ለይቶ ትንሽ እሱን ቅድሚያ ሰጥተው ሌሎቹን ማቆየት የሚቻልበት አጋጣሚ ሌሎችም ሀገራት እያደረጉ ነው። በዛም መሄድ የሚቻል ይመስለኛል። እንደ አማራጭ መቀመጥ ይችላል። ኢትዮጵያ በየዓመቱ እስከ 4.5 ቢሊዮን ዶላር ወጪ በማድረግ የነዳጅ ምርቶችን ከውጭ ሀገራት ታስገባለች። በመካከለኛው ምስራቅ የተፈጠረው ግጭት የነዳጅ ምርቶችን ዋጋ በማናር እንዲሁም ደግሞ የአቅርቦት መስተጓጎልን እየፈጠረ ይገኛል። ይህም በሀገራት ላይ ጫና እየፈጠረ ነው የሚገኘው። በኢትዮጵያም ይህንን ሁኔታ ለመቋቋም ዜጎች የነዳጅ አጠቃቀማቸውን በቁጠባና በኃላፊነት ሊያከናውኑ ይገባል። የነዳጅ ተሽከርካሪ ማሽከርከር ግድ በሚሆንበት ጊዜ ከአንድ ቤተሰብ 2 ተሽከርካሪ ከሚወጣ 1 ተሽከርካሪ መጠቀም። ተሽከርካሪዎቻችን ደግሞ እንዴት ነበር የምንጠቀመው? ከዚህ በፊት የነዳጅ ችግር ስላልነበረ በሊትር ትንሽ ኪሎ ሜትር የሚሄዱ ተሽከርካሪዎቻችን ዝም ብለን እናሽከረክር ከነበረ፣ አሁን ግን ሰርቪስ ጊዜያቸውን ጠብቆ ሰርቪስ እንዲደረጉ ማድረግ፣ እንደገና የሚያጨሱ ከሆነ ኦቨርኦል እንዲደረጉ ማድረግ። እንግዲህ እነዚህ ትናንሽ ነገሮች ይመስላሉ፣ ነገር ግን በሀገር አቀፍ ደረጃ የነዳጅ አጠቃቀማችን ላይ ለውጥ የሚያመጡ ነገሮች ናቸውና ይህን ማድረግ አለብን። ከዚህም በተጨማሪ ደግሞ በተቻለ መጠን ተሽከርካሪ በየመንገድ በሚቆሙበት ጊዜ ነዳጅ የሚወስደው ይጨምራል። የተሽከርካሪው ትራፊክ መጨናነቅ በማይኖርበት ሰዓት ብንጓዝ ነዳጅ የምንጠቀመው ሁሉ ይቀንሳል እና ጥቃቅን ይመስላሉ፣ ነገር ግን በጣም ለውጥ ያመጣሉ። ዜጎች የትራንስፖርት አጠቃቀማቸውን በመቀነስና አጫጭር መንገዶችን በእግር በመጓዝ ከትራንስፖርት ዋጋ ጭማሪ መጠበቅ ይችላሉ። ከዚህ በተጨማሪ ነዳጅ የማይፈልጉ እንደ ብስክሌትና የኤሌክትሪክ መኪኖችን መጠቀምም ሌላኛው አማራጭ ነው። ግራጁዋሊ የምንጠቀማቸው የመኪና አይነቶች ወደ ኤሌክትሪክ፣ እኛ ሞር አድቫንቴጅ ያለን ኤሌክትሪክ ሰፕላይ ላይ ስለሆነ ኦፍኮርስ መንግስትም ሄዶበታል አይኖ፣ ግን ደግሞ ሞር ወደ ኤሌክትሪክ መኪና መጠቀም ዋጋውንም ፌርሊ መንግስት ድጎማም አድርጎ ኢንሴንቲቭ ሰጥቶ ተጨማሪ ኢንሴንቲቮች ቢሰጡ ሰው ወደ ኤሌክትሪክ መኪና ፑሽ ቢያደርግ ብቻል ያሉ መኪናዎች ወደዛ ቢቀየርና ከፊውል ዲፔንደንሲ ብንወጣ የሚል አንድ አማራጭ አለ። ኢትዮጵያ ለታዳሽ ኃይል ልማት ከፍተኛ እምቅ አቅም ያላት እንደመሆኗ ለውሃ፣ ለንፋስና የኒውክለር ኃይል ማመንጫዎች የሰጠችውን ትኩረት አጠናክራ መቀጠልም ይኖርባታል። ይህም ከነዳጅ ጥገኝነት በእጅጉ የሚያላቅቃት ነው። ነዳጅ እኛ በውጭ ምንዛሪ ከውጭ ገዝተን የምናመጣው ስለሆነ አገር ውስጥ በምናመርታቸው መተካት ያስፈልጋል። የመጀመሪያ ትልቁ የኛ ያለን አድቫንቴጅ የሃይድሮኤሌክትሪክ ፓወር ነው። ከውሃ የምናገኘው ከውሃ የሚገኝ የኤሌክትሪክ አቅርቦት 90% ኤፊሽንሲ ያለው የነዳጅ እነዚህ ሁሉ ከዚህ በታች ናቸው። ስለዚህ እሱ ላይ ማክሲማይዝ ማድረግ ይጠበቅብናል። ምን ማለት ነው? ከነዳጅ ተሽከርካሪዎች ወደ ኤሌክትሪክ ተሽከርካሪዎች፣ በነዳጅ ላይ ካለ የፋብሪካ እንትን ወደ ኤሌክትሪክ በመምጣት ወደ ሶላር፣ ወደ ዊንድ እንደጋ ደግሞ አሁን የተፈጥሮ ጋዝ በመምጣት ይህን ለውጥ በምናደርግ በነዳጅ ላይ ያለን ድጋፍ ይቀንሳል። በቀነሰ ቁጥር ምን ማለት መሰላችሁ? በየትኛውም ሀገር የሚፈጠረው ችግር እኛ ላይ ያለው ተጽዕኖ ይቀንሳል።
በነዳጅ ስርጭት ላይ የሚስተዋለውን ህገወጥ ግብይት ለመከላከል መንግስት ህጋዊ እርምጃዎችን እየወሰደ ነው። ህብረተሰቡም እገዛ እንዲያደርግ ጥሪ ቀርቧል። በከፍተኛ ውጭ ምንዛሪ የሚገዛው ይሄ ምርት እንዲሁም በከፍተኛ የበጀት ድጎማ ለህብረተሰቡ መቅረብ ከነበረበት ዋጋ በላይ በተለያዩ የሀገሪቱ አካባቢዎች አዲስ አበባን ጨምሮ ከተቀመጠለት የመንግስት ዋጋ በላይ እየተሸጠ እንደሆነ ተደርሶበታል። ይህንን ሁኔታ በአስቸኳይ በቁጥጥር ስር ለማዋል መንግስት የአቅርቦት አስተማማኝነቱን ከማጠናከር ጎን ለጎን ህጋዊ እርምጃ መውሰድ ጀምረዋል። ስለዚህ የህጋዊ እርምጃ እንዲሳካ ሁሉም ማህበረሰብ በከፍተኛ ደረጃ ከመንግስት ጸጥታ አካላት እና የህግ አስከባሪ አካላት ጎን በመሆን ይሄ ስራ ስኬታማ እንዲሆን የበኩላችሁን ትብብር እንድታደርጉ ጥሪያችንን እናቀርባለን። ነዳጅ የዓለም ኢኮኖሚ ደም ስር ነው። በኢትዮጵያም ሁሉም እንቅስቃሴ በነዳጅ አቅርቦት ላይ መሰረት ያደርጋል። ይህንን በውድ የውጭ ምንዛሪ የሚገዛ ውስን ሀብት በአግባቡ ጥቅም ላይ ለማዋል የመንግስት ተቋማት፣ የዜጎችና የግሉ ሴክተር ድርሻ ከፍተኛ ነው።